አብርሽ የፍቺው ወረቀት ቀደደ ማለት ነው ወዶቼ ቀደድድ ነው አረገ አይ ማለት እውነቴን ነው የምላችሁ ይሄ የእውነት እኔ ከህግ ነው አጋም ምንድነው ከህግ የመጣ ነው ብዬን አስብም እውነት ለመናገር እኔ በቀደም ነው ሰማሁት አንድ ሴት ልጅ ለምን ወደ ህግ ስትሄድ ለፍቺ ስትሄድ ማለት ነው ዝም ብሎ ወረቀት አይላክም እኔ በቀደም ነው አዳመጥኩ ፌስቡክ ላይውን ዩቲዩብ ላይውን አላቅም ግን በደንብ ነው ሰማሁትና አንድ ሰው ለፍቺ ፍርድ ቤት ከሄደ ማለት ነው ጋይስ እሷ ትጠየቃለች በግሏ ከዛ ምክንያታን ትናገራለች ማለት ነው ከዛ ግን ዝም ብሎ አይደለም ህግ የሚፈቅደው ይጣራሉ ሁለቱም ማለት ይጣራል ወደ ሽማግሌ ነው ጋይስ ወደ ሽማግሌ ነው የሚላኩት ግል ለግል ምንድነው ለየብቻ ተጠያየቃሉ ገባችሁ ሳብ ለብቻ የሚጠይቃ ሰው አለ እሱም እንደዛ ማለት ነው እንግዲህ ከሁለቱ አንድ ሰው አልፈልግም ካለ ማለት ነው ወደ ሽማግሌ ነው ነገሮቹ የሚፈታ ዝም ብሎ አይደለም ካልተስማሙ ሽማግሌዎቹም ማለት ለሽማግሌም እሺ ብሎ ካልተመለሱ ወደ ህግ የሚሄዱ ማለት ነው ይሄ ስራትና ህግ ምታቁ ልጆች ካላችሁ ገባችሁ አይደለ እኔ እንደዛ ነው ሰማው ትክክለኛ መረጃ ነው የተላለፈ ፌስቡክ ላይ ማለት ፌስቡክ ላይ ዩቲዩብ እንደዛ እና በጣም ነው ይገርመኝ ማለት ትላንትና ፍቺ ፈልጋሉ ብላ መታሩታ ዛሬ ደግሞ በነጋታ ወረቀት ይዛ ስትመጣ ይሄ እኮ ደብዳቤ ነው የሚመስለው ደብዳቤ ይሄ ድሮ ታሽጎ ደብዳቤ መላኩ አይደለም እና ሩታ ያንድ ነገር ልንገርሽ እኔ ውድ ትዳር ማለት ቀላል አይደለም እኔ ለዛ ነው ምንም ስለ ትዳር ማለት ትልቅ ከእግዚአብሔር የሚሰጥ እግዚአብሔር ስጦታ ነው የታደለ ሰው ነው በነገራችን ላይ ትዳር ውስጥ በስር ስርዓት የሚኖረው ደግሞ ስለ ትዳሩን ትርጉም አውቆ ተከባብሮ የሚኖሩ ስለ ትዳር የሚያቅሰው ነው እናንተ በትዳር ዝም ብላችሁ በሰው ተነዳችሁ አሁንም በሰው ለዛ ነው በሰው ባትነዱ አሪፍ ነው በሰው ባትመሩ ሩታ ሚዲያ ላይ ብታስመል እና በደንብ እናቃለን በጣም እንደምትመከሪ በደንብ እናቃለን በጣም ያንቺ ስልክ ያላችሁ ብዙ ስለማቅ ማለት ቲክቶክ ያላሉ በተለይ ደግሞ ቲክቶክ ላይ በተለይ ደግሞ ዱባይ ውስጥ ስትገናኙ ስልክ ተቀያየራችሁ ብዙ አሉ እነዚህ ደግሞ የራሳቸው ትዳር አፍሶ ያንቺም ትዳር ያፈረሱ ነው ነውት ወደ ራስሽ ተመለሽ ማለት እንዴ የተበደልሽ ኑሪ አልልሽም እንዳልተበደልሽ ደግሞ ያስታውቃል ምንም ነገር እንዳልተበደልሽና ከቻልሽ ኤርሜላ መጣለች እኔ ቆንጆ ዛሬ አምሮባታልና እኔ ውድ ከዚህ በኋላ በሁለታችሁ ህይወት አልገባም ውሳኔሽን ግን ተረጋግተሽ አስቢ ስትባይ አንዳንዴ እኔ ብቻ ነው አዋቂ ማለት ከባድ ነው ጋይስ ደረቅ ባቱኝ አሪፍ ናችሁ አብርሽም ደግሞ እሷም ማትፈልገው ነገር በቃ ከዚህ በኋላ በቃ ኤርሜላ ጋም አልገናኝም ከዚህ በኋላ በቃ ብለክ ትዳርክን ስለ ለትዳር ክብር እንዲኖርክ ፈልጋለሁ እውነት ለመናገር እንደኔ ማለት ነው እንደ ተመልካች ነው ምንም አይደላችሁ ግን እንግዲህ ተናዶ ነው የደው እውነት ለመናገር በቀደም ተናዶ ነደ በተለይ ደግሞ የህንንጃ ማርክ የሚያደርግ ነገር ምንም አጣመኝም ጋይስ እናንተ በጣም እኔ ተመልካች ማለት ነው በጣም ነው የምትገርሙኝ ጋይስ በጣም ማለት ነው ከዚህ በፊት አቤል ከሷ ጎን አልነበር በጣም ስታሽቀብጡለት ነበር ስታጨበጭቡ ነበር አቤል ብቻ ነው የሩታ ወንድም ትክክለኛ ወንድም አንተ ብቻ ነው ስትሉ ነበር ከዛ እሱም ነገሩን ማል ቆመና ሁለቱም መዳኘት ማለት ሩታም ሲቆጣት ሩታም ትክክል አይደለሽም ብሎ ሲናገር ምን አላችሁ ሰደባችሁ አቤልም ማለት ነው ገባችሁ ይሄው ተጣሉ ማለት ነው በተለይ ደግሞ በእናንተ ነው ይተጣሉ በተለይ እናንተ ስለምትሳደቡ ማለት ነው ከዛ ደግሞ ምን አረጋችሁ ግልብጥ ተብላችሁ ተገልብጣችሁ ምንድነው ማርኬ ብቻ ነው ትክክለኛ ወንድም የሩታ መከታ ማለት ጀመራችሁ እሱ እናቴ በተመልካች መወደድ ይፈልጋል ገባችሁ አይደለ እንታወቃለን እኛ ዩቲዩበሮች ማለት ነውና በጣም እኔ ማርኬ እንዴት እንዳላወቃችሁ አላልኩም ማርኬ ትክክለኛ ወሬ ሲያወራና ኝኝኝኝ ሲል ወኔ እንደይጻም ማለት አንገቱን ደፍቶ ሳወራ በደንብ ነው የሚያቆን ማቆኔ ማስመሰል ይችላልበታል እና ከቻልክ እንደው ወይን ከማላችሁ ጣ በጠረጴዛ ዙራ እንዲያወሩ ለምንድን ነው ማለት ሁለታችሁ ናችሁ የተገናኛችሁ አይደለ ማንንም ሰው በህይወታችን ማንንም ሰው አስፈልግም
ቤተሰብ እንኳን እናንተ አይመለከታችሁም ተብሎል እንዴ? ለምን ማርክ ያስፈልጋል ታዲያ? ዛሬ ራሳችሁ መፍታት አለባችሁ። ራሳችሁ ለትዳራችሁ እውነት እርጉዝ ከሆንሽ ለልጅሽ ብለሽ ማለት ለልጅሽ ብለሽ ሙቻ ልልሽ ምን የማየው ነገር ከሆነ አልደግፍም። ግን ይሄን አለ የተበደልሽ ሴት አይደለም። ለምን ቺ ተላረገብሽ ከሴት ጋር ተኝቶ አላየሽም? ይሄ ነው አሁን ለምን እማልፈርደው ለዛ ነው። አንዳንዴ ቆም ብለን ማሰብ አለብን ብዬ አስባለሁ። ምንድነው አብርሽ ያጠፋ ምንድነው? በቃ እሱ አልፈለገችም ከዛ ልጅ መለየት አለበት። ይሄ አምናለሁ። በቃ እሱ አልፈለገችም። አንድ ሰው ደግሞ ትዳር የሚፈልግ ከሆነ ለትዳሩ ሲል ነገሮችን ሁሉ መተው አለበት ብዬ አስባለሁ። እኔ ተመልካች ለምን ማየት እንደ ማለት እንዳቃታቸው አላውቅም። ሩታ እኮ ስተንጋጋ ነበር ወንዶቹን አይደል እንዴ? አሁን እርጉዝ ስለሆነች ነው አቆመችው አይደል እንዴ? ከዱባይ እንደመጣች እኮ አግብታ እንደመጣች እኮ ወንዶቹ ስንት አመጣችሁ። ስለዚህ እቺ ደግሞ ንጹህ ነኝ ከሁሉም ነገር ንጹህ ነኝ እህትነታችሁና ወንድመታችሁ ነው የሚፈልጉን አለች ሄርሜላ። አሁን ደግሞ አልፈልግም በቃ ባለት የተፈጠረው ሰላም ነው ብዬ ነው የመጣሁት። ከዚህ በኋላ ግን ከህይወታችሁ ወጣለሁ ብላለች። አንቺ ምንድነው ትፈልጊ ነው? እና ትዳር ማለት ቀላል አይደለም። አንቺም ተከብረሽ እሱም ተከብሮ ነው ተከባብራችሁ ነው አብራችሁ መኖር ያለባችሁ። ካልተከባበራችሁ ካልተፈላለጋችሁ ግን ዜሮ ነው። ባል ደግሞ የቤት ራስ ይባላል መጽሐፍ ቅዱስ ላይ ያለ በነገራችን ላይና ብትከባበሩ አሪፍ ነው። ለምን በቀደም እሷም በጣም ወኔ ስድብ ተሳድባለች እሱም ሁለቱም ተሳድቦ ነው ሄደና ይሄ ደግሞ ከባድ ነው። መናናቅ ነው ማላችሁ ያለ መናናቅ ነው። አለመደማመጥ በቃ ማላችሁ ምንም ስምምነት የለም። እውነት ለመናገር ስላልተዋወቃችሁ ዝም ብላችሁ ዘው ብላችሁ ትዳር ውስጥ ስለገባችሁ ነው ብዬ ነው ማስበውና ወደ ራሳችሁ ተመለሱ። ሩታንቺም ተረጋግኝ ውድ። ዝም ብለሽ አትነጂ በሰው የእውነት በስሜት አትነጂ ነው ውድ። ተረጋጉ። ወዳችኋለሁ። ላይክ